ሌላ ሰው ማለት ነው። አንቺ ሚታርጊን አሸፈች ወንድማችሁ ገመነኛ ነው፣ ወንድማችሁ ወንድሜ መጥቶታል፣ ስለዚህ ልክሰሰው ቢሏችሁ እንኳን ማለት ነው መረጃ አምጣ ወይም ደግሞ ወንድማችሁ ጋር አረጋግጣችሁ አይደለም። እችና እሱ ግን ያች ሮቶና የአያልቅበት ማለት ነው። የአቶ ተጠንቀቅ ማለት ነው ከሮቶ እህቱ ጋር ማለት ነው። ወንድሙ ያች ባዳ ናት። ነገ ጠዋት ሌላ ወንድ ብታገኝ ትታው ትሄዳለች። አያልቅበት። አቶ ተጠንቀቅ ትታው ነው የምትሄደው። ገባች? ሀብታም ብታገኝ ቆንጆ ብታገኝ ትታው ትሄዳለች። ወንድሙ ግን የትም ትቶ ሊሄድ አይችልም። ገባቸው? ወንድም ማለት ወንድም ነው፣ መከታ ነው ወንድም ማለት አያልቅበት። ግን እያስተማረን ያለ በተለያች ብዙዬ ማለት ነው እያስተማሩን ያሉ ግን ወንድም በወንድም መጨቃከን፣ ያለ ምንም መረጃ ሰው ማሳሰር፣ ከአስፓልት ወይም ደግሞ ከምንድነው ከውጭ ሰው ጎትተህ አምጥተህ መመስከር፣ ጉቦ ሰጥተህ ወንድምህን እንዲፈረድበት ማድረግ። ገባችሁ? ይሄን እያደረገ ያለ ይሄ ደግሞ አብርሃም ሩታን ለመበቀል ስለሚፈልግ ነው። ባጭሩ አብርሃም ሩታ የሚበቀላት ሩታ ሳስሯ ነው። እማኑ ይሄ ለልጁ የልጁና በውሸት አምጥቶ አመስክሮ መታሰር ነው የሚፈልግ። ይሄ ደግሞ አመንዝራ ሄርሜላ ማለት ነው። አልተደበቀችም እንጂ ከጠፋችም ብዙዬ ናት የምትደብቃት። ለምን የብዙዬ ቤት አይፈተሽም? እንደ ሀሳብ በሩት የቪዲዮ ማለት ነው። የብዙዬ ቤት ይፈተሽ ሀዩ ማለት ነው። ልንገርሽ የብዙዬ ቤት ይፈተሽ። ብዙዬና በዙሪያ ያለ ነገር መጠራት አለበት። ብዙዬ ናት የደበቀቻት። ምክንያቱ ታስታውስ ከሆነ አናባሽ አለሁኝ እበቀልሽ አለሁኝ ነው ያለቻት። ለሩታ ምንድን ያለቻት? አንድ ቀን ታስታውሱ ከሆነ ሁለቴ ነው እንደዚህ ያለቻት። ሁለት ቪዲዮ ላይ ምን ያለቻት? ሁለት ቪዲዮ ላይ እሷ ለራሷ ደብቃ ልትሆን ትችላለች። ለምንድን ነው አንተስ የልጅህ እናት ብቻ እንትን የምትለው? መርሐባ ማዕረ ልንገርሽ ማለት ነው። አሁን እሷ ሩታን ፈኩራባት ስለነበረች ማለት ነው። ሩታን ስለፈኮረችባት አንደኛ ጊዜ ስለዚህ ለዛ ነው ገባችሁ? ሩታን ለማሳሰብ ኦዴት ልታሰድ ኦዴት እንዲጠላት ኦዴት ትቷት እንዲሄድ እንድትሰበር ለምን እንደዚህ እያደረገ ይሆናል? ሙምኪን እሷ ሙምኪን ጫታሙ ቤት ትሆናለች። ራሳቸውን እንደዚህ ያረጉ እሷ እንድትጠላ። እኔ ግን ኦዲየንስ እንዲጠላ አትፈልጎም። እኔ ግን እንዲህ አይሳካላቸውም እንጂ እኔ እንዲህ ሀሳብ ጫታሙ ቤት ትፈተሽልን። እውነት ወጣውን ወጥቶ ቪዲዮም አልሰራም እሱ ጋር ወጥቶ ማልታየው ለምንድን ነው ማይሰራ? ሰርቷል ከሁለቴም ሰው ልጅ ካጠፋይ በኋላ እሱን መሻገኘው ሸው ትላንትና ራሳቸው ከትላንት ወዲያ ያጠፉት ቪዲዮ ጓደኛ ጋር አለኝ ብለዋል። እና ብዙዬ ቤት ናት። ብዙዬ ቤት ስለሆነ ከዛ አለኝ ከዛ ጓደኛ ቤት ብሎ ያመጣታል። ተነጎዲያ እሱ አታልቅበት። እሷ ጓደኛ የላትም እኔም ጓደኛ የለኝም ብሎ ነበር አሉ። ስለዚህ ጓደኛ ከሌለች እህቱ ናት ጓደኛዋ። እህቱ ቤት ትፈተሽ፣ እህቱ ትመርመር። እህቱ ታስራ ብዙ የትታሰርና መርመር ማለት እውነተኛው ከሆነ እንደዛ አድርጎ ብዙ ያሳስሩ። ስምሽን ስላጠፉት ባጠፉ ስምሽን ደግሞ አንቺ ደግሞ በህግ ቅጣታቸው እንዲያገኙ ያደርጉ መክሰስ አለብሽ። በክፉ ክፉ መመለስ ሳይሆን አንቺ ያለ ስምሽ ስም ከአንዴም ሁለቴ ያለ ስምሽ ስም ስለሰጠሽ አንቺ መቀጣት አለባቸው። አንቺም እሱም ከነ ሁሉም ከነ ትልቁ ከነ ትንሹ እስር ቤት እንዲበሰብስ አድርጊያቸው። ወንድ ቆንሽ አሳይ ስም በማጥፋት ብለሽ ክሰሽና አሳስሪ። እስከዛሬ ዝም ብለሻል። ምንም እነሱ አልተረዱሽም፣ እነሱ አላከበሩሽም። ካላስ ክሰሽና እንትን ስምሽን አጥሪ። ለምንድን ነው ስምሽን የሚያጠፉት? ለምን ኦዲየንስ ያስጠሉት? ኦዲየንስ አይጠላሽም፣ ደግሞ ሊሰብሩሽ ነው። አንድ አንቺ ደግሞ መቼም አትስተት የሄርሜላ ቤተሰብ አብርሃም መያዝ አለባቸው። ምክንያቱ የመጨረሻ ጊዜ ከአብርሃም ጋር የተደዋወለችው ስልክ ይታይና በዛም ፖሊስ መያዝ ይችላል። አብርሃም ለራሱ ይጠየቃል። ኦፍኮርስ አብርሃም ነው የመጨረሻ ጊዜ ያገኛል። ስለዚህ አብርሃም ይጠየቅ። አብርሃምን ሚስቱ ለመበቀል የሆነ ስለሆነ
አብርሃም መጠየቅ አለበት። ብዙዬ መጠየቅ አለበት። እሱም ደብቋት ይሆናል። አቤል መጠየቅ አለበት። አዎ ገባችሁ? እሺ ስለሚፈክሩባት አሁን እኔ ዛሬ ሩታ ማይላም ስላለኝ ዛሬ ዝም በይ የሚለኝ የለም። አወራለሁ ካሁን በኋላ ስራዬን እየሰራሁ ማለት ነው። ምን ለማለት ፈልገሽ ነው ሙኻልድ? አሁን ይሄ ነገር ማለት ነው በጣም እያናደደ እየመጣ ነው። ምክንያቱም እኔ ነው ሁሉ ጊዜ ዝም በይ የምልሽ። አሁን እኔ ማለት ነው ሙኻልድ ሰዊት ሳይለንት ያጂ ዛሬ ያለ ቦታሽ ነው የተገኘሽው። ዝም በይ እናርግ፣ እንወያይ። የሆነ የምንወያይ ነገር አለ። አንድ ነገር እነግርሻለሁ። ከዛ በኋላ አንቺ ትቀጥያለሽ ማለት ነው። አንዴ ጋዜ እንዳትካ ዛሬ እኛ ቀን ነው ቀኑ። ያ ቪዲዮ ላይ መጀመሪያ ማለት ነው ቆይ ዛህራ ማለት ነው መጀመሪያ እኔ ባለቤቷ ነኝ አይደል እንዴ? ኑት ያዚ ትሉኛላችሁ። ታዲያ ውረጅ በሉና እንደ ትናንትና ያረጉ ኖ ስታፕ ውረጅ እናታችን አትውረጅብን። እኛ እንወድሻለን። ትላንትና እንዳታወሩ። ትላንትና ዊነር ሆነሻል፣ አሸንፈሻል። በእንግሊዘኛ፣ በትግርኛ፣ በስልጥኛ፣ በጉራግኛ፣ በአዲኛ፣ በከንባትኛ፣ በትግርኛ፣ በስንት አይነት ብሔር ብሔረሰብ ቋንቋ አዳሜን አባረሻል። አሁን ጀግና ስለሆንሽ ሞራን አይሰማሽ። ስታር ዛሬ ዲስከስ እናደርጋለን። የኛ ነው ተባባል። ሩታ ማይራብ እኔ ዛሃራ ሌሎቹ ወይቲያ አሁን መጀመሪያ እኔ ልንገርሽ ሙኻሊድ ሩታ ቪዲዮ ላይ ስትመጣ ሩታን ማየት አልፈልግም፣ ከሩታ ጋር መገናኘት አልፈልግም ነበር፣ ግድ ስለሆነ ነው የመጣሁት አለች። ያቺ አሳማ ማለት ነው። አንድ በይ እኔ ብቻ ነገሩን ብቻ ነግርሻለሁ፣ አንቺ አናቱን ትይዋለሽ። አንድ በይ። ሁለተኛ ደግሞ ሰውየው በነገሩ አሳማዋ ስላለችበት ነው ያመጣኋት አለ። እሺ አንድ በይ። ሶስተኛ አሳማዋ ስላለችበት ነው ያመጣኋት አለ። አሳማዋ በነገሩ ስላለችበት ይዟት መጣ። ይዟት ከመጣ በኋላ ሩታን ታስንቃታለች እንጂ ሩታ ፌመስ ስለሆነች እንዴት ነው ሩታን ለመጥራት የተጠየፈችው? እቺ ጥንብ አሳማ አስመሳይ ሌባ ለምን ሩታን ለመጣል ማትቆፍረው ጉድጓድ የለም፣ ማትቆፍረው ድንጋይ የለም። ገባቸው አይደለ? ሩታ ፋሚሊ የላትም ወይ? እናት አባት የላትም? ወንድም የላትም? እህት የላትም ወይ ስትላል ለምን አባቷ ነው ያቆመቻት? ለምን አባቷ ታቆማታለች? ልክ ልኳን ስትነግራት ብላ አትቀበልም? ምን ቤት ናት? እስቲ አስቢ። እቺ ሆድና ቂጧ የተጨመረ ሴትዮ እንዴት ነው ሩታን ለማጥላላት ሩታን ለመጣል የምትሮጠው እንዴ? ሩታን ማየት አልፈልግም እኮ ነው ያለችው አፏን አውጥታ። ቪዲዮ ላይ ሄዳችሁ ስሙ። ካልፈለገች ለምን መጣች? ሩታ ለምንቻት? አለምንቻትም። ሩታን ነይኝ አለቻት? አላለቻትም። ቢኮዝ ሩታ ስኬታማ ናታ፣ ሩታ ጀግና ናታ፣ ታስንቃታለቻ። ያንን እከኳን ያራገፈችላት ማናት? ሩታ ናት። ዛሬ በሴት አዳሪ ለመቀየር ብትጥር አልተሳካላትም። ገባችሁ አይደለ እህቶቼ? ነገ በእኔ ይደርሳል በሉ፣ ነገ በእኔም ይደርሳል ይሄ ነገር በሉ። የፈለገ የባል ዘመድን ብትሆን ይሄን ያህል ለሚዲያ ይሄን ያህል እንደዚህ አይነት ውርደት ራሳቸው ናቸው እንጂ የተዋረዱት። ሩታ ምንም አልተዋረደችም። ሩታ ትክክለኛ መልስ ነው የሰጠቻቸው። እንኳን እንዳለበት ትክክል ቁጭ ነው ያደረገችላቸው። ግን አይገባቸውም። ደንቆሮ መሀይል ያልተማሩ ናቸው። ከሩታ መቼም እኩል አይሆኑ። በሩታ ነው አፋቸውን ከፍተው እንጀራ ቆርሰው የሚበሉ። አለ ሩታ መንቀሳቀስ አይችሉም። ሩታ ፌመስ ስለሆነች ስኬታማ ስለሆነች ለመስበር ብትጥር አልተሳካላትም። ዛሬ ሩታን ማየት ካልፈለገች ለምን ቪዲዮ ተገኘች? ለምን መጣች?
ማን ያለ ዛራዬ በራሷ ስለማትተማመን ሩታ ናት እሷን መናቅ ያለባት እንጂ እሷ ሩታን እንዲህ ብላ መናገር የለባትም ነበር። አንደኛ ይሄ የእህቷ ልጅ አብርሽ የእህቷ ልጅ ነው ሳ የእህቷን ባል አባቴ ያለች በራሷ የማትተማመን ውሸታም ቀዳዳ ናቸው። እኛ ዛሬ የልባችንን ነው የምንናገረው፣ ተው እንዳትሉን። ሁለተኛ እነዚህ እቺ ዘረበላ ናት። በልጅ እንዴት ታስምላለች? እውነት እኔ ወንድሜን በልጅ አላስምልም። የወንድሜን ልጅ እውነት ወንድሜን እወደው ከሆነ ወንድሟ ስላልሆነ በገንዘብ ስለሆነ የምትሰራው ገንዘብ ወዳድ ስለሆነች ነው ዛሬ በዚህ በህፃን በጨቅላ ልጅ በውሸት ነገር በዲራማ ያስማለቻት። የእነሱ ውሸት ለመሸፈን ተማይላ ቢዳ ነበር እንዴ ታርጉ ባላ እና ታዬ ካሁን በኋላ ፕሊስ የትም ቤት አትጂ። እኛ አንቺን ተከትለን ሄደን ባንዴ ወደ 3 ምናምን ነው የገባ ነው። እኛ የእነሱን ቤት ማሞቂያ አንሆንም። ከፈለጋችሁ ቤተሽ ከፍተሽ ሸዊት ቤት መጥተው እነሱ 10 ሆነው ሸዊት ብቻዋን ትበቃቸዋለች፣ አንቺ ብቻሽን ትበቃቸዋለች። ቢኮዝ ወሬም አያስጨርሱምም አይገባቸውም። አንድ ሁለተኛ ደግሞ አደራ ይሁንባችሁ። እዚህ ጋር ከይቅርታ ጋር ነው መጠየቃችሁ። የሩታን ቪዲዮ ቲክቶክ ላይ አትፖስቱ። በቃ አደራ። ዩቱብ ሄዳችሁ እዩ አይታችሁ መፖሰት ይፖስት። ቆይ ልንገርሽ ዛሬ የመፖሰት ይፖስት፣ ግን ሙዚቃ ያርጉበት። ሲያመጡት ቆርጦ ሙዚቃ ያርጉበት። ሙዚቃ ካረጉ ምን እንዳለች ስለማይሰማ ቪዲዮ ያዩታል። ምን ብላ ነው ብሎ ያዩታል። ስታመጡት ቆርጣችሁ ሙዚቃ አስገቡበት መሀል ላይ። ይሄ ብቻ ነው አርጉ። መምጣት ያምጡት። ምክንያቱም ለምን መሰለች ትልቅ ቻናል ሲያመጡት ምን ተፈጥሮ ነው ብሎ ሲያዩ እነሱ ደግሞ ሙዚቃ መሀል ላይ ካስገቡ እነዛ ደግሞ ምን ተፈጥሮ ነው ብሎ ቻናል ላይ ይሄዳሉ። ችግር የለውም ማምጣት ያምጡ፣ ግን ደግሞ ሙዚቃ ያስገቡበት። በቃ ወሬውን እንትን እንዳይሉት ነው። እኔ ወሬ ያወሩትን ወሬ እንትን ቲክቶክ ላይ እንዳይመጣ ፈልጌ ነው እንጂ ሌላ ነገሩን አይደለም። እኔ የተቃየምኩት ቢኮዝ እይታ እንዲጨምርላት ፈልጌ ነው፣ ለሌላ ለምቀኝነት አይደለም። ሸዊትዬ እኔ የእሷን ፎቶ አምጥተው ስለፖሰቱት አይደለም። በቃ በርነሩታ ማይላበሰ ላዛራ ይገብቶኛል። የኔ እናት እኔ እኮ ይገብቶኛል፣ ግን ሙዚቃ መሀል ላይ ያስገቡበት። እሺ ሸዊትዬ በቃ ተመልሶልኛል። ቴንኪው ስለተረዳ። ሩታ ማይላብን ተከትለን ሄደን ነበረ። ሀቢባ ቤት እንሂድ ሲሉ ኦልሬዲ ሲምፑ በእጃቸው ነው፣ ተመልከቱኝ አላሉም፣ ቪዲዮ እዩልኝ አላሉም እያለቻቸው ነበር። ግን ድንጋዮች ናቸው አይገባቸው። ለምን ታዲያ ሩታ ማይላብ ቤቷን ከፍታ ወይም ያንዱ ቤት ተከፍቶ ለምን አይሉም ነበር? ያዳምጣሉ፣ መልከስከስ ይወዳሉ። ለምን ሄዳችሁ እዛ? እኛ ልጆቹን ትንንሾቹን እየተቆጣን አይደለ እንዴ? ለምንድን ነው የምትሄዱት እዛ? እነሱ ሰው ሁነው እነሱ ቤት የምትሄዱት ሌሽ ደግሞ ለ10 ሰው ለምን ለምን እንትና ሀቢባ ቤት አይደለም? ለምን እናጎራ አይዞሩም? ለምን አብይ አህመድ ስራ አይሄዱም? ለምንድን ነው እዛ የምትሄዱት? ለምን አብይ አህመድ ስራ አገር አስተዳዳሪው ስራ አይሄዱም? ለምንድን ነው የምትሄዱት እዛ? እናንተም ደግሞ እንደ ትንንሾቹ ልጆች እውቀት የላቸውም እንዴ? ደግሞ ለ10 ሰው እዛ የምትሄዱት እንዴ? እኔ መቼ ሰማሁኝ ይሄንን? እኔም በሞት ከፈለጉ መጥተው እኛንም ብዙ እኛንን የፊተኞቹ መታ ሙላዝ መወያየት አለባት እንጂ እግር አንስታችሁ አንድ ሴት እዛ እንዳትሄዱ። አንዲት ሰው ምንድናቸው እነሱ? ምንድናቸውና ምንድናቸው? ሲሄድማ አይደለም እኔ ሄጄ አይደለም ሁለታቸው የሆነ እልፍ ሲል እኮ ነው የሆነ ወሬ ሲያወራ ብቻ ሰማሁና አናደዱ። የፈለገም ቢሆን አልሄድም፣ የፈለጉትን ቢሉ አልሄድም። ለምን ለ10 ፍሬ ሰው አልሄድም? ለምንድን ነው የምትጀሩት? መጀመሪያ ይቅርታ ማለት ነው። ሲቀጥል ደግሞ ሰው እኮ የሄርሜላ ደጋፊ አይደለችም እኮ። የሄርሜላ ደጋፊ ጋር አይደለም የሄድኩት። እሷ እኮ ዲስከስ የምታደርግ ሴት እንጂ የሄርሜላ እኮ አይደለችም። እናት እሷ ማሬ ፋጡማ የምትባል ያቺ ጨበሬ ደግሞ ማን ያል ሄርሜላ ናት።
የፍቅር ነበረች የሄርሜላ ናት። እያለቀሰች ድምጿ አለምባው እያለች ልፍጧን እየተናፈጠ ዩቱብ ላይ ያለ ድምጿ አላያቸውም እኮ አለችኝ። ጊዜያቸውም ማለት እኔ ሸዊትን ሸር አድርጌላት እኔ ስጽፍላት ሳዕዲያ ኢብራሂም ስጽፍ ሸዊት ገስት ስንልክ ያላስገባችን ነው። ለምንድን ነው እኛ ስንመጣ እኮ ነው አንቺን ያወረደችሽ። ሩታ ማይላብ አትከታተልም። እናንተ ምን አትነግሯትም? እሷን እንዳወረደችኝ እኛ ስንመጣ እኛ ገስት ስንልክልሽ ሸዊት ስትልክልሽ እኮ ነው። እኔ እጄ ሲደክመኝ ሸዊት ስትልክልሽ እኮ ነው ያወረደችሽ። ታዲያ እንዳለ ተጠርገኝ ይቺ ሃይዋን አምስት ፍሬ ሰው እኔ ስመጣ ነው ወደታች አንዳንድ ቁጥር ስጽፍ ነው። ወይማ ዜድ አንቺ ደግሞ ዜድ አለ ሩታ ማይላብ እኔ ስመጣ ገስት ለምን አታውቅሽም? እኔ ከታች ሜንሽን አድርጌ ሩታ ወረጂ አልኩሽ። ወደ ታች ወረጂ ስልሽ እምቢ አልሽኝ። ከዛ ገስት ላኩ። ገስት ልኬ ደግሞ አንድ ቁጥር ስጽፍላት ኒዊት አደረገችኝ። ከዛ ከላስ ወረደች። ለራሱ አይዋን አሸሽግም ለራሱ አይዋን የማትሸሽግ ሴት ናት። ለምን ናት ያወረደችሽ? እሷ ናት ያወረደችሽ። ምን ሆነሻል? እኛ ስንልክልሽ ሩታ ሸዊትን የሚታርጋታል እኔ ደከመኝ። ከዚያ ሳዕዲያ ኢብራሂም ገስት ከዚያ ፋታይ ስራ ስትናገራት ማለት ነው ልጆቹን አስገቢያቸው ታሪከው ብላ ስትጽፍልሽ ማለት ነው መጠት ታረገችሽ እና ዱባ አንቺ አይደለሽም የጻፈችው እንትና ናት። አንቺ እስኪ ዝም በይ ዜድ። እፍየለን አታውሪኝ። አልወድም እንደዚህ ነገር። ሲጀመር የሰው ስም አታጥፉ። ዜድ እኔ አንዳንድ ቁጥር ነው የጻፍኩልሽ። አንቺ አይደለሽም ደምጭ በክርስቶስ ስም ዜድ ምንድን ነው ችግርሽ? ያልሆነ ነገር ምንድን ነው የምታወሪው አንቺ? እኔ በፊት ከኔ ጋር ማለት ከአሁን በኋላ ማወቅ አለ ዜድ። ያልሆነ ነገር እንዳታወሪኝ አልወድም። የሆነ ነገሮች አውሪ። አንቺ ደግሞ ሸዊት ማለት እንዴት መጣ ወረደች እንዳትዪ። እኔ ሲጀምር እኔ ጥቁር ተወረወርሽ በራስሽ ነው ራሷ ናት። እኔ እግዚአብሔር እኔ አፈረጠ ላላ ልጅ እና ቢሰጣት ምንድን ነው ተከራካሪ ሆንሽ አይደለም። እንዲያውም ልንገርሽ ማለት ነው ሌሎቻቸው ምንም የተያደረገችን ያልነበረም እውነት ለመናገር ጨርስ ቆየሽ። ሀኒዬ እናቴ ነይ እርጅኝ። እቺ ማለት ነው ልታስበላኝ ነው። አንድ በአንድ አይን በአንድ መድኃኒዓለም እቺ ታላቅ እህት ናት። አሁን ሀኒ ነይ እንዳትሄጂ ቤትሽን ክፈች ብዬሻለሁ አላልኩሽም? አንድ ጊዜ አውራና እኔ ላውራና ማለት ነው። እኔ ካልኩኝ ቆይ ሞሙካሪ ቆይ እኔ ደግሞ አልወድም እንደዚህ ነገር። ቆይ ልንገርሽ እኔ የሆነ ነገር ሳላስተካከል እኔ የትም ልቅመጥ አላትም። እንደዚህ ብለሽኛል። የሄርሜላ ደጋፊ ናት ግን አላልሽም። አትሳቂ። እንዳትሄጂ ግን ብዬሻለሁ። እንዳትሄጂ ብዬሻለሁ አላልኩሽም? እንዳትሄጂማ እንዴ እንዳትሄጂ። ታዲያ መቼ ሰማሽኝ? ወሬን ሳልጨርሽ እኮ ነው ጠርግገሽ ሄድሽ። ደማይላ ካላስ የራስሽ ዝም በይ እና መቼ ሰማሽኝ? ሩጣሽ ነው ሄድሽው። እውነት ለመናገር ሙከልጌ ማለት ነው እኔ እንድትሰሳቸው ምናምን ሲለው ለማስረዳት ነበር ሄድኩኝ። እኔ በደንብ መናገር የምፈልገው ተናገረ። እንዲያውም ልጅቷ እኔ አላይም ስላለችኝ ለእውነት ነው የምናወራው። ደግሞ ስሰማ ሳዳምጣት ስለ ሩታ የሆነ ነገር አንዳንድ ነገር ሲሉ አላያችሁም በአይናቸው አላያችሁም ምናምን ብላ እንትን ስትል ስለ እውነት ስትናገር ገባሁኝ ማለት ነው። ሙከልጌ ገባሽ? ኢቨን የሄርሜላ ፕሮፋይል ብታደርግ ኖሮ ወይ ደግሞ ሩቴ ብትረግ እየረገጠች ቢሆን ኖሮ ስህተት ይሆን ነበር። እኔ ግን አላወቅኩም። ሁለተኛ ነገር ደግሞ ዲስከስ እስከሆነ ድረስ የትም መግባት ይቻላል። ሙካሪጌ የገባል እና ገዳፊ ናት ደግሞ ማለት ነው። አሁን ዛሬ ነው ሩታ ቪዲዮ ከለቀቀች ወዲህ ነው እንትን የቀየረችው እንጂ ያለቀሰይ እንትን እንዴት እያለ ትናንትና አሁን ለታ እያለቀሰች ነበር። ዩቱብ ላይ ድምፁ አለ። ለሄርሜላ በጣም ታች ደመቁ እያለኝ ነው የምትሳደበው። ደግሞ ያቺ አይዋን
ከሆነማ ነገ ገብቼ ኖ እንደዚህ ከሆነችማ ነገ ገብቼ ለምን እንደዚህ እንደምትላት እኔማ ያጣራለሁ። እዛ ጋር ገብቼ ዩቲዩብ ላይ አንቺ አታይምና ነው እንጂ ዩቲዩብ ላይ ድምጿ እንዳለ ያው ቪዲዮ ተናይለፍቺ እኮ ማለት ነው። ዘር ቆይ እስኪ ዝም በል አንዴ እናንተ አታስረዷት። ዝም በል እኔ ላስረዳት። ሁላችሁም ነው ይታሩ። ሩታ ማይለፍቺ እኮ ማለት ነው እናት አባት ዘር መንዘሯ ሩታ የረገጠች ጸጉሯ ልጨን ወደ ሀገሯ እንመልሳላታለን ያለ ሴት ናት። ከኔ ጋር እኮ እኔ ፎቶ እኮ ስክሪንሻት ተደርጎ እኮ ተልኮልኛል። እኔ እኮ አምጥቻታለሁ እንዴ። በጣም ባለጌ ወጣላት። ባለጌ እኮ ናት ሴትዮዋ። እኔ ብትሞት አታስገባኝም ቤቷ እና በጣም ባለጌ ናት። አባቷ እንዴት እንደምትሰድብ እናት እንዴት እንደምትሰድብ እና እንዴት ጸጉራለች ብቻ ጅራን መልሳታለን ያለች አንድ ከብትና እሷ ሁለቱ ነው ኮምፕሊት ገስት ላይ አድርጌ ረግጫታለሁ ማለት ቤቴን ከፍቼ ስትረግስ ብታያል አሮጌ ዓመተ ምህረት ያለ ማለው ሻዊ ትናንትና ነው የዘቀዘቅናት። አይዋ እንደውም ፕሮፋይሏ የቅድስቴን የመሰለው ሆኖ ሀያት እና ቅድስቴ የተላለፉት ትናንትና ነው። የፕሮፋይል ተመሳሳይ ያለው አይዋ አሁንም እኮ አኖሩ ፕሮፋይሏ ማሪ አይሩታ ማይላ ብዙ ቲክቶክ ስለማታያቸው ስለማታውቃቸው እኔ አውቃቸዋለሁ። እኔ ገረመኝ። ሩትዬም ብለው የሩታ እህቶች የሄዱት ማለት ነው። ሸዊትዬ እኔ በኋላ ነው ሸዊት ሸር ያደረኩት 5 ሰው ብቻ ነበር። አንቺ አይደለሽም ሸር ያደረግሽኝ ራሴ ሸር ተደርጓል። ራሴ አረቡ ጉድ ተራራጅ ስለነሱ ተውና ስለ ሩታ ቪዲዮ አውሩ በእናታችሁ። ተረጨኝም ስለተሻቸው እንቅልፋ ምንም ሰርተኛ ማለት ነው። ስለሱ ቪዲዮ እናውራ። ስለሱ ቪዲዮ እናውራ። እሺ እናንተ ስንት ከፈትኩት አይንቀሳቀስም። ከደስታ ጋር ወይም ከሌላ ሰው ጋር ተንጠዘና እያለች خلاص ጭቅጭቅ አንፈልግም። የሚያስርቱና ጭቅጭቅ ሀሳብ ማለት ነው። ለምን አለበት እንደ ሀሳብ ሩታ ማለት ነው። እኔ ልዑል ናፍቆኛል እያልኩ ነው። ሩታ እየሰማች ነው አይደል? ድምፅሽን ከፍ አድርገሽ አውሪ ሩታ። አትስከሚም። ድምፅሽን ከፍ አድርገሽ አውሪ። ጭራሽ አሁን ተመለስ ነስራት ያጅ በራሱ ቻናል ነው የሚያስመጣው። ወንድ ልጁ እረፊ። ከሁለት ቀን በኋላ ትናገራለሽ። አሁን ነገ የእሱ ታራ ስለሆነ ይዞት ይመጣል። እንዴ ሩታ ማለት ነገ ከሚዜም ጣያ በቤቱም ከቤቷ ማጣን የለም። በሌላ ቤት ታይ ማሪ እስኪ ትደረቢ ቆይ እስኪ ዜድ ምንድን ነው የምትለው? እኔ ሰራ ትደረቢ ማሪ በእናቱም ይሁን ልዑሌ ይምጣ በቤት በቃ እኔ ልዑሌ ናፍቆኛል። ባጭሩ ማለት ምን ልዑሌ ብቻ ናፈቀኝ። ያለፈ ቪዲዮ እየሄድኩ እያየሁኝ እየደከምኩኝ ነኝ። እንዲ ላይፍ ኢዝ ሾርት። እኔና አንቺ ዛሬ ሙካሪት ቅጣት አለ። ሙካሪት የምንቀጣ እኔ እናት ሚስጠይነተር ሙካሪት እሱ አያልቅበት ደግሞ ማለት ነው። እኛ እያስተማረን ያለ ወንድም በወንድሙ መጨካከል ነው እያስተማረን ያለ። ለውሽሞ ሲል ወንድሙ አሳሰረ። ሩታም እኮ ላያሳስር ፈልጎ ነበር፣ መረጃ ስላጣ ነው። ገባችሁ ጋይስ ማለት ነው። ሚስቱ ለማሳሰር ለውሽማ ተብሎ ይሄ ነው እየተማርን ያለ። ይሄ ደግሞ ብልግና ድድብና ብቻ ነው። ታላቅ ሸዊት ዛሬ የሰራ ነው ታውቃላችሁ። ግን ስሙ ማልንገራችሁ ማለት ነው። አሚሩ ያን ጥርስ አራም ማለት ነው። አሚሩ ላይቭ ከፍቶ የሩታዬ እናትን የመንዝራይቱ ገዳፊ ቤት ላይ አዘቅዝቆ ያሰድባታል። ከዚያ ምን አረግነ መሰለሽ ሀያት ቤት ከፍተና አይታለ እኮ ዘድ አይታለ እኮ ነበር። አልዘቀዝቅም ብላን ሩታ አይደለም ሸዊት አይታለ አልዘቀዝቅም ብላን እንዴ የተጻፈልን ነው ኮሜንት አይታለ። ቆይ ሸዊት ሩታ ንገሪያት። ሩታ አላየም የተለመነውን አይታለ። ቆይ እናታችን አይታለ ሩትዬ ይቅርታ ጠይቃትሉትም አይደለም ወጥታ ይቅርታ ጠይቃትሉትም እንዴ
ሻባት ስላሰደኩልሽ ተመልሰው ሲመጣ ሳይሆን የዛን ጊዜ ሲመጣላችሁ እናት አባት ስታሰድብ የነበር ከአንተ ነህ። መጀመሪያ ይቅርታ ጠይቅ በሉት። ዳግማይ ሲመጣ እያልክሽ አይደለም። መጀመሪያማ ሞልቶ አላስገቡ ዘድ እኮ አልተሳደበም፣ አልዘቀዘቀም። የተሳደብኩት እኔ ብቻ ዛሬ እሱ የወንድ ፔሬዳም እያልኩ የተሳደብኩት እኔ የዘቀዘቅነ ሰዓት እኮ ነው መጥቻለሁ። ማሬ እኔ ተሳደብ እኮ ነው ረፍ ያለ ዘቅዘቅሽም ዜድ አልነበርሽም። እኔ የሰደብኩት እኔ አንቺ ተላይ ነሽ እኮ ሰርተን አንገጽ ማሬ በኋላ ሀያት ወርዳለች። ሃይ አንቺ መጀመሪያ ዘቅዝቅ አልዘቀዝቅም ፌመስ አላረግም ብለሽ ሸርሽ አንቺ ከወረድሽ በኋላ እኔ እኮ ገብቻለሁ ማሬ። አዎ ከዛ እኔ በዛንኛው አይተሻል እንደ ሸዊት እንደብዬ እንደለቀኩኝ አንቺ እንትን ሰው ሲሞት ቀብር እዚያው ሲሄዱ የሆነ ሙዚቃ አለም እሱ ላይ አድርጌ ነው የለቀኩት። ከዛ ታጋረኩለት ታባቱን ስና ወላሂ ልሰድብዋለሁ። የምር ግን ቱክቱክ ላይ ፈልጌ ነበረ ድምጤን አላገኘሁትም። እኔ ተናግሬው ሞት ስትናገረው በውስጡ ሄዶ ለሀያት ጻፈላት። በጣም አንቺ ትልቅ ሴትዮ በእናትሽ በፈጠረሽ እንደው ፈጣሪ ካወቅሽ ማለት ነው በፈጠረሽ ህጣኗ ላይ ጋር አትንጪ። እኛ አንፈልግሽም፣ በሷ ቤት እንድመጪ አንፈልግሽም። የምር እኔ ባይ